መንግስት የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ መታገዳቸውን በይፋ አስታውቋል። እንመለከተዋለን። በሸረሪና ግንባር የተገኘ ትጥቅና ስንቅ ወደ ሌሎች ስፍራዎች እየተጓጓዘ መሆኑ ተሰምቷል። የግብጽና ሱዳን ጦር መሳሪያ ተከማችቶ እንደነበር ነው የተሰማው። ሌላኛው ትኩረታችን ነው። በራያ ከፍተኛ ውጥረት መፈጠሩ እየተሰማ ነው። ከሰሞኑ ምን አለ እንመለከተዋለን። ኩርሙክ እየጸዳች ነው ተብሏል። ለወራት በጦርነት ስጋት የነበረችው የድንበር ከተማ አሁን በምን ሁኔታ ላይ ትገኛለች የሚለውንም ወደ እናንተ የምናደርስ ይሆናል። ጤና ይስጥልን ውድ ቤተሰቦቻችን፣ የዕለቱ የመረጃ ጥንቅራችን ነው። በመግቢያችን ላይ ያደመጣችሁትን ጉዳይ እንደሚከተለው በዝርዝር ያስደምጣችኋል። እየሰማችሁን አብራችሁን ቆዩ ብለናል። ወደ ቀዳሚው ጉዳያችን አመራን። በሸረሪና ግንባር የተገኘ ትጥቅና ስንቅ ወደ ሌሎች ስፍራዎች እየተጓጓዘ መሆኑ ተሰምቷል። የግብጽና ሱዳን ጦር መሳሪያ ተከማችቶ ነበር የተባለው ለመንግስት ቅርብ ናቸው ከተባሉ ምንጮች በተገኘ መረጃ መሰረት ህወሓት በሸረሪና ግንባር አከማችቶት ነበር የተባለ በ100 ሚሊዮን ዶላሮች የሚገመት ትጥቅና ስንቅ ወደ ሌሎች ስፍራዎች እየተጓጓዘ መሆኑ ተነግሯል። ምንጮቹ እንደሚሉት በሸረሪና ካምፕና ከካምፕ ውጪ በግዴማ በተባለ አካባቢ በሚገኝ መጋዘን እንዲሁም ከመሬት በታች በኮንክሪት በተገነባ ምሽግ ውስጥ ተከማችተው ነበር የተባሉ የተለያዩ የጦር ቁሳቁሶች ተገኝተዋል። ከነዚህም መካከል የተተኳሽ መሳሪያዎች፣ የቡድንና የነፍስ ወከፍ መሳሪያዎች፣ ሮኬቶች፣ የአጭርና መካከለኛ ርቀት ሚሳኤሎች፣ RPG-7፣ የሳተላይት ስልኮች፣ የሬዲዮ መገናኛ መሳሪያዎች፣ የቅኝት ድሮኖች፣ የተሽከርካሪ መለዋወጫዎችና ሌሎችም ለጊዜው ሙሉ በሙሉ ያልተለዩ የጦር ቁሳቁሶች እንደሚገኙበት ተገልጿል። እንደ ምንጮቹ ገለጻ ማክሰኞ ዕለት ብቻ ከሸረሪና እስከ ግዴማ ካምፕ 31 ከባድ ተሳቢ ተሽከርካሪዎች የተለያዩ የጦር ቁሳቁሶችን ወደ ሁመራና ዳንሻ ከተሞች ማጓጓዛቸው ተገልጿል። በተጨማሪም ምንጮቹ እንደሚሉት በግዴማ አቅራቢያም ተጨማሪ ግዙፍ የጦር መሳሪያ ማከማቻ ዲፖ መኖሩን ምርኮኞች መግለጻቸውን ተከትሎ በስፍራው ተጨማሪ ፍተሻ እንደሚካሄድ ተጠቁሟል። እነዚህ መረጃዎች በገለልተኛነት ማረጋገጥ አልተቻለም የተባለ ሲሆን ከህወሓት በኩልም በጉዳዩ ላይ አስተያየት አልተገኘም። ኩርሙክ እየጸዳች ነው ተብሏል። ለወራት በጦርነት ስጋት የነበረችው የድንበር ከተማ በሱዳን ብሉ ናይል ግዛት የምትገኘው ስትራቴጂካዊ ድንበር ከተማ የሱዳን ጦር ኃይሎች ከተቆጣጠራት በኋላ ነዋሪዎች ወደ ኩርሙክ አካባቢ ቀስ በቀስ መመለስ መጀመራቸውን የአካባቢው አስተዳደር ገልጿል። ሰፊ የመልሶ መቋቋም ከመደረጉ በፊት ባለስልጣናት ያልፈነዱ ፈንጂዎችን እያጸዱና ውድመቱን እየገመገሙ እንደሆነ ተናግረዋል። ከሱዳን ሆራይዘን ጋር ባደረጉት ልዩ ቃለ ምልልስ የኩርሙክ አስተዳዳሪ አብደላቲ መሐመድ አልፋኪ እንደተናገሩት ባለስልጣናት ሰላምን ለማስፈንና የሲቪሎችን ህይወት ወደ ነበረበት ለመመለስ በሚሰሩበት ወቅት ከኩርሙክ በስተሰሜን በሚገኙ ሁለት አስተዳደራዊ ክፍሎች ወደ መንደራቸው ነዋሪዎች መመለስ ጀምረዋል። አስተዳዳሪው እንዳሉት የአካባቢው ባለስልጣናት የሱዳን ፈጣን ድጋፍ ኃይሎች ወይም RSF ከተማዋን ተቆጣጥረው በነበሩበት ወቅት ደረሰ ያሉት ሁለንተናዊ የጉዳት ግምገማን እያካሄዱ መሆኑን ገልጸው የህዝብ አገልግሎት ተቋማት ከፍተኛ ውድመት እንደደረሰባቸው አክለዋል። ልዩ የቴክኒክ ቡድኖች ያልፈነዱ ፈንጂዎችን፣ አደገኛ ቁሳቁሶችንና በከተማው ውስጥ ተበታትነው የሚገኙ ሌሎች ቀሪ የጦርነት ቁሳቁሶችን የሲቪሎች ደህንነቱ የተጠበቀ አመላለስን ለማረጋገጥ እያስወገዱ መሆኑን የገለጹት አስተዳዳሪው ከፍተኛ መጠን ያለው ያልፈነዱ ፈንጂዎች አሁንም በነዋሪዎች ላይ ቀጥተኛ ስጋት መደቀናቸውን አብራርተዋል። እንደ አልፋኪ ገለጻ ብዙ የተፈናቀሉ ነዋሪዎች ለመመለስ በጉጉት ላይ ቢሆኑም ከተማዋ ለሲቪሎች ደህንነት ዝግጁ የሚሆነው በቴክኒክ ኮሚቴዎች የሚደረገው የደህንነት ግምገማ ሲጠናቀቅ ነው። በኩርሙክ የደረሰው የውድመት መጠን ከፍተኛ ነው ያሉት አስተዳዳሪው የጤናው ዘርፍና የውሃ መሰረተ ልማቶች ከተጎዱት አገልግሎቶች መካከል ዋና ዋናዎቹ መሆናቸውን ጠቁመዋል። ባለስልጣናት መደበኛ የሲቪል ህይወትን ለማንሰራራት ከሚያደርጉት ጥረት አካል በመሆን መሰረታዊ አገልግሎቶችን ቀስ በቀስ ወደ ነበሩበት እየመለሱ ነው ሲሉ አክለዋል። የሱዳን ጦር በፈጣን የድጋፍ ኃይሎች RSF እና በአብደልአዚዝ አልሂሉ በሚመራው የሱዳን ህዝቦች ነጻነት ንቅናቄ ሰሜን ወይም SPLMN ጥምረት ላይ ለሳምንታት ያደረገውን ጠንካራ ውጊያ ተከትሎ ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰነው በሱዳን ብሉ ናይል ግዛት የምትገኘውን ስትራቴጂካዊ ከተማ ኩርሙክን መልሶ መቆጣጠሩን ካወጀ አንድ ወር ገደማ ሆኖታል። ወደ ሌላኛው ጉዳያችን አመራን።
መንግስት 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ መታገዳቸውን በይፋ አስታውቋል። መተግበሪያዎቹ ለህገወጥ የገንዘብ ዝውውር ሽፋን ይሰጡ እንደነበርም አመልክቷል። ከዚህ ቀደም የተለያዩ የክሪፕቶ ከረንሲ መተግበሪያዎች የኢትዮጵያን ብር ከፒቱፒ መድረክ ላይ ማስወጣታቸው የሚዘነጋ አይደለም። ይህ በእንዲህ እንዳለ በኢትዮጵያ ኤሌክትሪክ ኃይል ተገቢው መመሪያ በሌለበት ሁኔታ ከ36 የዳታ ማይኒንግ ድርጅቶች ጋር ህገወጥ የኃይል ሽያጭ የፈጸሙ 4 ከፍተኛ አመራሮች ላይ እርምጃ መወሰዱም ተገልጿል። በሌላ በኩል በህገወጥ የገንዘብ ዝውውር በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ መደረጉም ታውቋል። በተጨማሪም በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለዋል ተብሏል። የባንክ ሂሳባቸውም እንዲታገድ መደረጉን የመንግስት ኮሚኒኬሽን አገልግሎት ገልጿል። ከዚህ ባለፈ ከቤቲንግና ፊንቴክ ቢዝነሶች ጋር በተገናኘ የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገቢያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዶ ባለቤቶቻቸው በቁጥጥር ስር መዋላቸውንና የእነዚህ ህገወጥ ተቋማት የባንክ ሂሳብ መታገዱን መንግስት አሳውቋል። በራያ ከፍተኛ ውጥረት መፈጠሩ እየተሰማ ነው። በራያና አላማጣ አካባቢዎች ውጥረቱ አይሏል። ሴቶች ለቡድን ጾታዊ ጥቃት ተዳርገዋል ተብሏል። በራያ አላማጣና አካባቢው ባለው የጦርነት ውጥረት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ ቡድናዊ ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና እጥረት መዳረጋቸውንና በውጤቱም ህይወታቸውን ለመምራት አስገዳጅ ወደሆነ አዲስ የህይወት መስመር ለመግባት መገደዳቸውን ገልጸዋል። የሰሜን ኢትዮጵያው ጦርነት ንብረታቸውን ከማጥፋቱም ከአካባቢያቸው እንዲፈናቀሉ ከማድረግ ባለፈም በራያ አላማጣ ያሉ ሴቶች ማንነታችንንም ቀምቶናል ማለታቸውን የጀርመን ድምጽ ዘግቧል። በጦርነቱ ውስጥ ቀዳሚ ተጠቂዎች ሴቶች ቢሆኑም በራያ አላማጣና ዙሪያ ያሉ ሴቶች ግን ከአንድም 2 ጊዜ ተደጋጋሚ ጥቃት ስለተፈጸመባቸው ጦርነትን ሸሽት አካባቢያቸውን መልቀቃቸውንም ተናግረዋል። ስሟ እንዳይጠቀስ የፈለገች ወጣት በጦርነት ምክንያት ወደማትፈልገው ህይወት መግባቷን ትናገራለች። በደም መፍሰስና በወሊድ ምክንያት የሚሞቱ ሴቶች ቁጥር በርካታ ነው የሚሉት አስተያየት ሰጪዎች ሴቶች ላይ የሚፈጸመው ጾታዊ ጥቃት ግን የከፋ መሆኑን ገልጸዋል። አሁን ባለው ሁኔታም ሴቶች ከፍተኛ ደረጃ ለጥቃት ተጋላጭ ሆኗል የሚሉት ስማቸው እንዳይገለጽ የፈለጉት አስተያየት ሰጪዎች ዳግም ጦርነትን ሸሽተን በመጣንበትም ጦርነት ይጀመራል ብለን ስጋት ውስጥ ገብተናል ብለዋል። በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት መስጫ አስተባባሪ ሆኑት ሲስተር መዲና ወርቅነህ ደግሞ ጦርነት ባለበት ሁሉ ሴቶች ቀዳሚ ተጋላጭ ስለሚሆኑ የሚመለከታቸው አካላት ከለላ መስጠት አለባቸው ብለዋል። ከራያ አላማጣ፣ ኮረም፣ ዛታ፣ ኦፍላና ሌሎች አካባቢዎች የተፈናቀሉ ሴቶች በቆቦ ከተማ በመጠለያና ከመጠለያ ውጪ እንደሚኖሩም ተዘግቧል። የሁቲ ታጣቂዎች ዓለም አቀፍ ዕውቅና ባለው የየመን መንግስት ቁጥጥር ስር በሚገኝ ካምፕ ላይ ፈጸሙት በተባለ የሮኬትና የድሮን ጥቃት ቢያንስ 30 ሰዎች መገደላቸው ተዘግቧል። የየመን መገናኛ ብዙሃን እንደዘገቡት ጥቃቱ የተፈጸመው ማሪብና ሃድራማውት በተባሉ ግዛቶች ውስጥ በሚገኙ የታጣቂዎች የመጠለያ ካምፕ ላይ ነው። የየመን መንግስት የአስቸኳይ ጊዜ ኃይሎች ካምፖች ላይ በተፈጸመው ጥቃት በርካታ ሰዎች ከመገደላቸው በተጨማሪ በንብረትም ላይ ከባድ ውድመት መድረሱ ተነግሯል። ለዓመታት በሁቲ ኃይሎችና ዓለም አቀፍ ዕውቅና ባለው የየመን መንግስት መካከል የእርስ በርስ ጦርነት ውስጥ ያለችው አገሪቱም በሁለቱ ወገኖች ቁጥጥር ስር ትገኛለች። ከአውሮፓውያኑ 2022 ወዲህ በሁለቱ ኃይሎች መካከል የሚደረገው ውጊያ ጋብ ብሎ የቆየ ቢሆንም አልፎ አልፎ ግጭቶች ሲካሄዱ ቆይተዋል። ካለፈው ሐምሌ ወር ወዲህ በሁቲዎችና በየመን መንግስት መካከል የሚደረገው ግጭት በመባባሱ በሁለቱም ወገን የተሰለፉ በርካታ ተዋጊዎች መገደላቸው ተዘግቧል። የኢራን ወዳጅ የሆኑት ሁቲዎች ከአውሮፓውያኑ 2014 ወዲህ ዋና ከተማዋ ሰናንና በቀይ ባህር ዳርቻ የሚገኙ ሌሎች የአገሪቱን ክፍሎች ተቆጣጥረው ይገኛሉ። መቀመጫውን አደን ያደረገው የየመን መንግስት የሳውዲ አረቢያ ድጋፍ ያለው ሲሆን ዓለም አቀፍ ዕውቅናንም አግኝቷል። ነገር ግን ሁቲዎች ከየመን መንግስት በበለጠ በቀጠናው ከፍተኛ ተጽዕኖ ያላቸው ሲሆን ከኢራን በሚያገኙት ድጋፍ በቀይ ባህር ላይ በሚተላለፉ መርከቦች እንዲሁም በሳውዲ ላይ የሚሳኤልና የድሮን ጥቃቶችን በመፈጸም ላይ ይገኛሉ። ውድ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።